ጤና ይስጥልኝ የተወደዳችሁ ተመልካቾቻችን አክብሮታዊ ሰላምታችን በያላችሁበት ይድረስ። ከጎንደር ስቱዲዮ ለሰዓቱ ያዘጋጀነው ዜና ይዘን ቀርበናል። ከዜናዎቹ ጋር መቤቱ ነኛው አብራችሁን ሁኑ። ህብረት ስራ ማህበራት በተመጣጣኝ ዋጋ የሚያቀርቡላቸው የኢንዱስትሪና የግብርና ምርቶች ተጠቃሚ መሆናቸውን በሰሜን ጎንደር ዞን የዳባት ወረዳ ነዋሪዎች ተናገሩ። ህገወጥ ነጋዴዎችን ወደ ህጋዊ የንግድ ሂደት ለማስገባት የግንዛቤ ማስጨበጫ ስራዎች እየተሰሩ መሆኑን የወረዳው አስተዳደር አስታውቋል። መረጃው የዳባት ወረዳ የመንግስት ኮሚኒኬሽን ነው። ደረጀ ደረበው እንደሚከተለው ያቀርበዋል። በሰሜን ጎንደር ዞን ዳባት ወረዳ ህብረት ስራ ማህበራት የሸቀጣ ሸቀጦችና የግብርና ምርቶችን በተመጣጣኝ ዋጋ በማቅረቡ ተጠቃሚ መሆናቸውን ወይዘሮ ቤዛዊት ፈረደና አቶ እንዳልካማረ ተናግረዋል። የዳባት ወረዳ ህብረት ስራ ማህበር በሚያደርገው የገበያ ማረጋጊያ እንቅስቃሴ በጣም ተጠቃሚ ነን። ለምሳሌ ጤፍ ከገበያ ላይ 12000 ብር ነው። ከማህበራት ግን 10750 ብር ነው። ሽንኩርት 80 ብር 70 ብር ነው ከነጋዴ። ከማህበራት ግን በ55 ብር እየወሰድን ተጠቃሚ ሆነናል። እንግዲህ እንደ ህብረት ስራ ማህበራት ከአምራቹ ከኢንዱስትሪ ከተለያየ እንትኖች ምርቶችን በሰፊው ማቅረብና ለተጠቃሚው በተመጣጣኝ ዋጋ እንዲሸጥ የማድረግ ከዛ በኋላ በራሱ ገበያው የሚረጋጋበት ሁኔታ ይፈጠራል ማለት ነው። ያለ አግባብ የዋጋ ጭማሪ በሚያደርጉ ነጋዴዎች ላይ መንግስት ህጋዊ እርምጃ ሊወስድ ይገባል ያሉት አስተያየት ሰጪዎቹ ህብረተሰቡም ህገወጥ ተግባራትን በመከላከል የድርሻውን ሊወጣ ይገባል ብለዋል። ያለ አግባብ ለመበልጸግ የሚያደርጉ ነጋዴዎችን ህብረተሰቡም ቢሆን ተጠቃሚም ቢሆን ሲገዛ የሚጨምሩትን ነጋዴዎች መጠቆም ማርሻል አለበት። የኑሮ ውድነትን ለማረጋጋት ዘይት፣ ሽንኩርትና ጤፍ በተመጣጣኝ ዋጋ እያቀረቡ መሆናቸውን የዳባት ወረዳ ህብረት ስራ ማህበራት ጽህፈት ቤት ኃላፊ አቶ ደስታው ጌታቸው ገልጸዋል። የሚፈልጉትን የሸቀጣ ሸቀጥ አቅርቦ ለማህበረሰቡ በተሻለ ዋጋ ወይም ደግሞ ከነጋዴው በተሻለ ዋጋ እንዲደርሳቸው እየተደረገ ነው። አሁን ላይ ወደ 60 ኩንታል ጤፍ በ107 ኪሎ ግራም ለኩንታል እየተሸጠ ይገኛል። አስተዳደር ምክር ቤቱ ተዘዋዋሪ በጀት በመመደብ ለማህበረሰቡ የተለያዩ ሸቀጣ ሸቀጦች በህብረት ስራ ማህበራት አማካኝነት በተመጣጣኝ ዋጋ ተደራሽ ለማድረግ እየሰሩ መሆናቸውን የተናገሩት የዳባት ወረዳ መሬት ጽህፈት ቤት ኃላፊና ተወካይ አስተዳዳሪ አግኝቼ ጌጡ ናቸው። ህብረት ስራ ማህበሩ እንዲጠናከር በምንችለው ለመደገፍ አስተዳደር ምክር ቤቱ ዝግጁ ነው። ይሄ ብቻም ሳይሆን ያለውን ስራ እንዲህ እያፋጠን እየሰራን ህብረተሰባችን እፎይ የሚልበት መንገድ እንፈጥራለን። ያለ አግባብ ዋጋ በሚጨምሩና ምርት በሚደብቁ ነጋዴዎች ላይ አስተዳደራዊ እርምጃ እየተወሰደ መሆኑንም አቶ አግኝቼ ገልጸዋል። ግብረ ኃይሉ ወጥቶ በርካታ ህገወጥ ነጋዴዎችን ግንዛቤ እየፈጠር ህጋዊ እንዲሆኑ ንግድ ፈቃድ እንዲያወጡ እያደረግን ነው። ይህን በማያደርጉ ላይ ደግሞ ህጋዊ እርምጃ እየወሰድን እንገኛለን። የኢንዱስትሪ ምርቶችን ለማቅረብ ከንግድ ከአምራች ድርጅቶችና ከባለድርሻ አካላት ጋር በመስራት የገበያ ማረጋጋት ተግባሩ ተጠናክሮ እንደሚቀጥልም ተመላክቷል። የተሰሩ የህዝብ መገልገያ ህንጻዎችና የመንገድ መሰረተ ልማት ግንባታዎች አካል ጉዳተኞችን ያላገናዘቡ በመሆናቸው አገልግሎቱን በቀላሉ ለማግኘት የተቸገሩ መሆኑን በጎንደር ከተማ የሚገኙ አካል ጉዳተኞች ተናገሩ። በከተማው የሚሰሩ መሰረተ ልማት አካል ጉዳተኞችን ያማከሉ እንዲሆኑ እየሰራ መሆኑን የጎንደር ከተማ አስተዳደር ከተማና መሰረተ ልማት መምሪያ ገልጸዋል። አዲስ አለማየሁ ዝርዝር አለው። የሚሰሩ የመሰረተ ልማት ግንባታዎች አካል ጉዳተኞችን ያማከለ አለመሆን አካል ጉዳተኞች ለእንግልትና ለጤና ችግር እየዳረጋቸው መሆኑን ሲናገሩ ይደመጣሉ። አቶ ጓዴ ደመቀና ወይዘሮ አለፉ ፈጠነ የጎንደር ከተማ ነዋሪዎች ናቸው። ነዋሪዎቹ እንደሚሉት በከተማ የተሰሩ ለህዝብ መገልገያ ህንጻዎችና መንገዶች ምቹ አለመሆናቸው ለእንቅስቃሴያቸው ፈተና ፈጥሮባቸዋል። መንገድ ዳር በዳር ያሉት አሰራሮቹ ለእንቅስቃሴ እግረኛው መንገድ ብሎም ህንጻዎች እንደዚህ አስቸጋሪ ናቸው። ብቻ ለመንቀሳቀስ ከባድ ነው። ስትንቀሳቀስ ደግሞ እንቅፋቶች አሉ። እኒያን እንቅፋቶች ፈርተ ደግሞ መቀመጥ አትችልም። ስለዚህ የተፈተንክም ቢሆን ሁልጊዜም ያው ነጻነትህን አተ መኖር ነው። አካል ጉዳተኞችን ይመቻቸዋል የሚል ያማከረ ስራ አይሰራም። በአጠቃላይ ህንጻዎች ሲሰሩ እኛን ታሳቢ ሆነው አልተሰሩ። የተሰሩት ለእግረኛ እግር ላላቸው ብቻ እንጂ አካል ጉዳተኞችን ምቹ ሁኔታ አድርገው አልተሰሩ በአብዛኛው ማለት ነው። አሁን ነፍሰ ጡር ሁኜም ተቸግሬ ያውቃለሁ።
መከታተል አልቻልኩም። ሊፍት ውስጥ ተበላሽቷን ሆስፒታል ላይ መከታተል አልቻልኩም። በቀጣይም የሚሰሩ የልማት ስራዎች አካል ጉዳተኞችን ያገናዘቡ እንዲሆኑ ጠይቀዋል። ሁሉም ሰው በዚህ መንገድ እኔም አልፍበታለሁ ብሎ ቢያስብ፣ ምክንያቱም ሁላችንም በዚህ አካል ጉዳተኝነትን ፈልገን የምናመጣውም አይደለም፣ መቼ እንደሚደርስም አናቅም፣ ከማንኛችን እንደሚደርስም አናቅም። ስለዚህ ሁላችን ተጠንቅቀን እኔ ነገ አካል ጉዳተኛ ብሆን ምን መሰራት አለብኝ፣ ቤታችን ስንሰራ ግንባታዎቹ ታሳቢ ያደረገ አካታች የሆነ ህንጻ ቢሰራ ቢስተካከል ምለው በየህንጻዎች ቢያንስ ለዊልቸር ተጠቃሚዎች ወይ ሊፍት ነገር ቢገጠምላቸው ወይም ደግሞ አማራጭ መንገድ ቢኖር ብዬ ነው የምደመድመው ሀሳቤን ማለት ነው። አካል ጉዳተኞች መንገድ የሚያቋርጡበትና ከአንድ ቦታ ወደ ሌላ ቦታ በሚንቀሳቀሱበት ጊዜ ጉዟቸውን በአግባቡ የሚያመላክቱ ምልክቶች አለመኖር ለአካል ጉዳተኞች ተጨማሪ ፈተናን ፈጥሯል ያሉን የጎንደር ከተማ አስተዳደር የአካል ጉዳተኞች ማህበራት ፌዴሬሽን ስራ አስፈጻሚ ሻምበል ዋሴ በመሰረተ ልማት ስራዎች ረገድ አካል ጉዳተኞችን ተጠቃሚ ከማድረግ አንጻር ክፍተቶች አሉ ብለዋል። የህንፃ አዋጅ 624/2000 መሰረት ማንኛውም ህንፃ ወይም መሰረተ ልማት ለአካል ጉዳተኞች ምቹና ተደራሽ ካልሆነ እርምጃዎች እንደሚወሰዱ ይደነግጋልና እነዛ መመሪያዎች ግን መሬት ነክተው ተፈጻሚ እየሆኑ አይደሉምና ይሄንን እንደ ፌዴሬሽን ባሉት የመንግስት ተቋማት በየጊዜው በሚያደርጉት የሪፖርት ግምገማ ላይ እየተገኘነ ሀሳብ አስተያየት እየሰጠን እንዲሻሻሉ እያደረግን ነው። ነገር ግን እስካሁን ባለው መሰረታዊ ሁኔታ ተቋማትም መሻሻሎች እየታዩ አይደለም። በምክትል ከንቲባ ማዕረግ የጎንደር ከተማ አስተዳደር ከተማና መሰረተ ልማት ዋና ስራ አስኪያጅ ሙልጌታ ታደሰ ከዚህ ቀደም ይሰሩ የነበሩ የመሰረተ ልማት ግንባታዎች አካል ጉዳተኞችን ከግምት ውስጥ ያላስገቡ እንደነበሩ አስታውሰዋል። አሁን ላይ እነዚህን ችግሮች ለመቅረፍ በትኩረት እየተሰራ መሆኑን ጠቅሰዋል። ቀደም ብሎ የተገነቡት ይህን ታሳቢ ያደረጉ አይደሉም። አሁን ግን እየተገነቡ ያሉት ስፔሻሊ በቅርብ ጊዜም አመታት እየተሰሩ ያሉት ህንፃዎች ይህን ታሳቢ ካላደረጉ የግንባታን ፈቃድም ጭምር አይሰጣቸውም። ምክንያቱም የአካል ጉዳተኙ የህብረተሰብ ክፍል ግዴታ እነሱን ታሳቢ ያደረገም ስራ መሰራትም ጭምር ስላለበት የህንፃ አዋጁም ጭምር ይሄንን ስለሚያስገድድ ፍቃድ የሚሰጠው አካል ይሄንን ሳያረጋግጥ ፍቃድ አይሰጥምና አሁን እሱ እየቀረ ያለበት ሁኔታ አለ። አሁን የሚገነቡት ላይ ግን ልዩ ትኩረት ተሰጥቶ እየተሰራ ያለበት ሁኔታ አለ። ቢሮአቸውን የሚያድሱ የግልና የመንግስት ተቋማት አካል ጉዳተኞችን ከግምት ውስጥ ያስገባ ስራዎችን እንዲሰሩ የማማከር ተግባር እየተሰራ መሆኑንም ዋና ስራ አስኪያጁ ገልጸዋል። አካል ጉዳተኞች በተለያዩ ዘርፎች ውጤታማ እንዲሆኑ እየሰራ መሆኑን የጎንደር አካል ጉዳተኞች ክህሎት ማበልጸጊያ ማዕከል አስታወቀ። በማዕከሉ ያገኙትን በተግባር የተደገፈ ክህሎት ተጠቅመው ውጤታማ ለመሆን ጥረት እያደረጉ መሆኑን ሰልጣኞች ተናግረዋል። ያየፈንቴ ዝርዝር ዘገባ አለው። በቀዳማዊ አጼ ኃይለ ሥላሴ ዘመነ መንግስት በ1963 ዓ.ም በጊዜው ጧሪ ያጡ አረጋውያን ወላጅ የሌላቸው ህጻናትንና ደጋፊ የሌላቸው አካል ጉዳተኞችን ለማገዝ የጎንደር መርጃ ጣቢያ በሚል ስያሜ ተቋቋመ። ከጊዜያት በኋላም በአማራ ክልል ሴቶች ህጻናትና ማህበራዊ ጉዳይ ቢሮ የጎንደር የአካል ጉዳተኞች ክህሎት ማበልጸጊያ ማዕከል የሚል ስያሜን በመያዝ በክልሉ ከተለያዩ ቦታዎች የሚመጡ አካል ጉዳተኞችን በሁለት ዙር በማሰልጠን ያስመርቃል። ማዕከሉ በተለያዩ የሙያ መስኮች ለሰልጣኞች ክህሎትን ያጎናጽፋል። በማዕከሉ በስልጠና ላይ ያገኘናቸው ተማሪዎች ሙያን እየተማሩ መሆኑን ነግረውናል። ስሜ ውድዬ ሻምበል ይባላል። ስልጠናው በጣም አሪፍ ነው። ልብስ ስፌት ማሰልጠኛ ያው አሪፍ ነው። ፍላጎቱ ስለነበረኝ በደንብ እየሰለጠንኩ ነው። ኃይለማርያም ታደሰ እባላለሁ። መማር ማስተማሩ በጣም ጥሩ ነው። ሂደቱ ጥሩ ነው። ያገኘሁት ልምድ በጣም ደስ የሚል ነገር ነው። ትኩረት በማድረግ የውስጤም ስለነበረ የመስራት አቅም ፍላጎቱ ስላለኝ አሁን እሱን በደስተኝነት እየተማርኩ ነው። ከስልጠናው በሚያገኙት ክህሎት ተነስተው በህይወታቸው ውጤታማ ለመሆን ጥረት እንደሚያደርጉም ጠቅሰዋል። የሚያደርጉት ጥረት በውጤት የታጀበ እንዲሆን የትምህርት መስጫ ግብዓት እንዲሟላ ጠይቀዋል። በጥሩ ሁኔታ ተሰርቼ አሪፍ ዲዛይነር ሁኜ ፋሽኖችን እየሰፋሁ በራሴ ለመንቀሳቀስ የማቴሪያል እጥረት አለ። ማቴሪያሎች አይሟሉ። በቃ የራሴ ፈርኒቸር ኖሮኝ ወደ ፋብሪካ ኢንዱስትሪ ለመቀየር ፍላጎት አለኝ። ሰልጣኞች የሙያ ክህሎትን ተጎናጽፈው እንዲወጡ ገዛ እያደረጉ መሆኑን የማዕከሉ መምህራን አንስተዋል። ጌትነት ኪዳን ይባላሉ። የአይሲቲና ኤሌክትሮኒክስ ጥገና ክፍል በቢሌብል ኢንስትራክተር ነኝ። የጣብራ ስልጠና ነው እኛ የምንሰጠው። በአይሲቲና በኤሌክትሮኒክስ ስልጠናው የሁለቱንም እውቀት ለ5 ወር ያህል ሰልጥነው ይወጣሉ። ተማሪዎች ያው አቀባበላቸው ደስ ይላል፣ ፍላጎታቸው ደስ ይላል። ሀና ብርሃኑ እባላለሁ። የልብስ ስፌትና ማቅለም ስልጠና ክፍል ባለሙያ ነኝ። ስልጠናውን የምንሰጠው በጣምራ ነው። በህትመትና በልብስ ስፌት ነው የምንሰጠው። መሰረታዊ የሚባሉ የስልጠና አይነቶችን
ከቅድ ጀምሮ እስከ ስፌት ያለውን እንሰጣለን። ወጣው የተወሰነ ነገር ራሳቸውን የሚችሉበትን መንገድ ነው የምንሰጠው ማለት ነው። ማዕከሉ ከ1996 ዓመተ ምህረት ጀምሮ ከ2800 በላይ ለሚሆኑ አካል ጉዳተኞች ስልጠና መስጠቱን የገለጹት ደግሞ የጎንደር የአካል ጉዳተኞች ክህሎት ማበልጸጊያ ማዕከል ተወካይ ኃላፊ ምስጋናው ካሳ ናቸው። ማዕከሉ በተለያዩ ዘርፎች ለአካል ጉዳተኞች ስልጠና እየሰጠ እንደሚገኝም ጠቁመዋል። የመጀመሪያው የስልጠና ጣምራ እንጨትና ብረታ ብረት ሲሆን ሁለተኛው ጣምራ ስልጠናችን ደግሞ ሽመናና ስጋጃ ነው ማለት ነው። ሶስተኛው ልብስ ስፌትና ህትመት ሲሆን አራተኛ አይሲቲና ኤሌክትሮኒክስ ስልጠና ክፍሎች ናቸው። እንግዲህ በእነዚህ ስልጠና ክፍሎች የ2018 ዙር ነው የመጀመሪያ ዙር ነው። አንደኛ ዙር እቅዳችን 200 ሲሆን 145 ሰልጣኞችን ይዘን እያሰለጠን እንገኛለን ማለት ነው። ለማዕከሉ የሚመደበው በጀት አነስተኛ መሆኑ የትምህርት መስጫ ግብዓትን ለማሟላት አስቸጋሪ እንዳደረገው ያነሱት ተወካይ ኃላፊው ችግሩን በመቋቋም ለተማሪዎች ግብዓትን ለማሟላት እየተሰራ መሆኑን ተናግረዋል። ችግሩን ለመቅረፍ እኛ ቀድመን ለምሳሌ አሁን የዚህንን ዙር የማስጀመሪያ ስልጠና 2017 ላይ መጨረሻ ላይ የገዛናቸው እቃዎች እነሱም እንደ ማስጀመሪያ ይሆንናል። የኛው በጀት እስኪመጣ እኛ የምናደርገው እንደዛ ነው። ሙሉ ባይሆንም እንኳን የተወሰኑ ነገሮችን እየገዛን አቆይተን ስልጠና የምናስጀምርበት ሁኔታ ነው እየተፈጠረ ያለው ማለት ነው እና ሌላ አማራጮችን በመጠቀም ግብዓቶች እንዲሟሉ ቶሎ የማሟላት ስራዎችን እየሰራ ነው። አካል ጉዳተኞችን በመደገፍ ውጤታማ እንዲሆኑ ሁሉም የድርሻውን ሊወጣ እንደሚገባ ጠቁመዋል። የተከበራችሁ ተመልካቾቻችን ጊዜያችሁን ሰጣችሁ ከኛ ጋር ስላሳለፋችሁ ከልብ እያመሰገንን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀንላችሁ ዜና እስካሁኖችን ይመስሉ ነበር። ወደ ዋናው ስቱዲዮ መልሳችኋለን። ዜናውን በመምራት እኔ መቤቱ ነኝ አብሬያችሁ ቆይታ አደረግኩ። ጤና ይስጥልኝ።